ሰላም የቻናል ቤተሰቦች እንዴት ናችሁልኝ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬም እንደተለመደው እንግዲህ በአዲስ መረጃ ተመልሻለሁ ማለት ነው። ምናልባት ለቻናሉ አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ እያልኩኝ እንዲሁም ደግሞ ቪዲዮ ቫይራል እንደወጣ ሁላችሁም ላይክ አድርጋችሁ እንድትጀምሩልኝ እያልኩ ቀጥታ ዛሬ አስኩላችሁ መረጃ የማልፍ ይሆናል። ስለዚህ እንግዲህ ቴሌግራም አካውንታችሁን በሁለት ነገሮች ምክንያት ሉዝ ልታደርጉት ትችላላችሁ ወይም ደግሞ ልታጡት ትችላላችሁ። ነገር ግን እንዴት አድርጋችሁ ማስመለስ እንደምትችሉ የምንመለከት ይሆናል ማለት ነው። ቀጥታ ወደ መረጃው እናልፋለን። ይሄንን የምናደርገው እንግዲህ ቱ ስቴፕ ቬሪፊኬሽን ኦን በማድረግ ነው። ይህም አድቫንቴጁ ምንድነው የሚለውን በደንብ የምንመለከት ይሆናል ወደ ውስጥ ገብተን ማለት ነው። እዚህ ቦታ ላይ ክሊክ ታደርጉበታላችሁ። ሂንት ሳይቀር እዚህ ቦታ ላይ ታስቀምጣላችሁ። የመጀመሪያው እንግዲህ አካውንታችሁ ሉዝ የምታደርጉበት በሃከሮች ይሆናል ማለት ነው። የመጀመሪያው እሱ ነው። ሁለተኛው ደግሞ ፓስወርዳችሁን በመርሳት ቴሌግራም አካውንታችሁን አክሰስ ማድረግ ወይም ደግሞ መጠቀም አትችሉም። በእነዚህ ሁለት ምክንያቶች ምን ማድረግ አትችሉም ማለት ነው፣ አክሰስ ማድረግ አትችሉም። ነገር ግን እነዚህን ለመታደግ ምን ማድረግ ይኖርባችኋል ማለት ነው፣ ሪከቨሪ ኢሜል ማስቀመጥ ይኖርባችኋል። እንደምትመለከቱት እዚህ ቦታ ላይ የቱ ስቴፕ ቬሪፊኬሽን ምን አስቀምጣለሁ ማለት ነው፣ ፓስወርድ አስቀምጫለሁ፣ ሂንት ሳይቀር ማለት ነው። እዚህ ቦታ ላይ ሂንት ብያለሁኝ። ትልቁ እሱ አይደለም፣ ወደ ውስጥ ገብተን ማሳያቸው። እዚህ ቦታ ላይ ለምሳሌ ፓስወርድ ላስገባና ላሳያችሁ። መጀመሪያው እንግዲህ ፓስወርድ ልናረግለት የግዴት ስለሆነ ማለት ነው። ይሄ አይደለም ዋናው ቁም ነገሩ። አሁን ፓስወርድ አስገባሁኝ፣ ሂንት እንደምትመለከቱት ተቀምጧል። ምናልባት ፓስወርዱን እንኳን ብትረሱት በሂንቱ ታስታውሱታላችሁ ማለት ነው። ስለዚህ ሰሚት አልኩና ገባሁኝ። ትልቁ ነገር እዚህ ውስጥ ነው የምናገኘው ማለት ነው። አሁን ላይ ፓስወርዱን ተሳስቻለሁ ማለት ነው። እዚህ ቦታ ላይ ልግባና በደንብ ላሳያችሁ እንመለከተዋለን። አሁን ወደ ውስጥ ገባን። ትልቁ እዚህ ቦታ ላይ ነው እንግዲህ ፓስወርድ የቱ ስቴፕ ቬሪፊኬሽን ኦን ብቻ ማድረግ አይደለም። ትልቁ እንግዲህ እዚህ ቦታ ላይ ነው። ሪከቨሪ ኢሜል ቻንጅ ነው የሚለው እንደምትመለከቱት ኢሞልቻ ላይ። እናንተ ግን ሴት ሪከቨሪ ኢሜል ነው የሚለው እናንተ። እዚህ ቦታ ላይ ይሄንን ማድረግ ይኖርባችኋል። አካውንታችሁን ሳምበዲ ሃክ አደርጋችሁ ብንል እንኳን ምን ያደርግም ወደ ኢሜላችሁ ነው ኮድ የሚልከውና ያንን ኮድ እስካላገኘ ድረስ ምን ሊያደርጋችሁ አይችልም፣ ሃክ ሊያደርጋችሁ አይችልም። ስለዚህ ፓስወርዳችሁ ቢጠፋችሁ ደግሞ አሁንም በሪከቨሪ ኢሜላችሁ ገብታችሁ አካውንታችሁን ፓስወርዱን ቀይራችሁ ቴሌግራማችሁን መጠቀም አክሰስ ማድረግ ትችላላችሁ ማለት ነው። ይሄን እስካላደረጋችሁ ግን አካውንታችሁ የሆነ ሊንክ ነካችሁና ሃክ ተደረገ እንበል ምንም ማድረግ አትችሉም። ምክንያቱም ቀጥታ ወደ ቴሌግራም ነው ኮዱን የሚልከው፣ ቴሌግራሙ ደግሞ እሱ ጋር ነው። ስለዚህ ምን ማድረግ አትችሉም ማለት ነው፣ አክሰስ ማድረግ አትችሉም ማለት ነው። በፍጹም አክሰስ ማድረግ አትችሉም። ስለዚህ አሁን ላይ በጣም እየተበራከተ የመጣው ቴሌግራም ሃክ መደረግ፣ ቴሌግራም ይሄንን ሪከመንድ አድርጎ በቴሌግራም በኦፊሻል በራሱ ቻናል አሳውቋል ማለት ነው። ምክንያቱም ምን እንዳትደረጉ ሪሴት አድርገው የናንተን ቴሌግራም አካውንት መጠቀም እንዳይችሉ ቱ ስቴፕ ቬሪፊኬሽን ግዴታ እንደሆነ ቴሌግራም አሳውቋል ማለት ነው። ምክንያቱም ሃክ ብትደረጉ በራሳችሁ እንደሆነ ቱ ስቴፕ ቬሪፊኬሽን መጠቀም እንዳለባችሁ ሪከቨሪ ኢሜል ማስገባት እንዳለባችሁ ተናግሯል ማለት ነው። አብዛኛውን ጊዜ እኛ የምናደርገው ይችኛዋን ብቻ ነው የምንሞላው። ቱ ስቴፕ ቬሪፊኬሽን ኦን አድርገን ፓስወርድ ብቻ ነው የምናደርገው። ፓስወርድ ብቻ ግን ምን አለው ምንም ሊያድነው አይችልም። ይሄኛውን መሙላት የግድ ይኖርባችኋል ማለት ነው። ይሄ ነው የዛሬው እንትናችን። እንደ ተጨማሪ እዙ ላይ ማሳያችሁ ደግሞ ምናልባት ዲቫይስ ለምሳሌ በአራት በ3 ዲቫይስ አንድን ቴሌግራም አክሰስ ልታደርጉ ትችላላችሁ። አክሰስ የምታደርጉበት ለአንድ ሳምንት ብቻ ከሞላችሁት አሁንም ከቴሌግራማችሁ ሊያስወጣችሁ ይችላል። እንደገና ኢሜላችሁን ወይም ደግሞ ፓስወርድ ሊጠይቃችሁ ይችላል። እሱን እዚህ ቦታ ላይ መጣታችሁ ለአንድ አመት ማድረጋችሁን መዘንጋት የለባችሁ ማለት ነው። ቢያንስ ለአንድ አመት ካልገባችሁ አውቶማቲካሊ ኦንላይን ያልገባችሁበትን አስቦ ካልኩሌት አድርጎ ተርሚኔት ሊያረጋችሁ ሊያስወጣችሁ ይችላል ማለት ነው። እዚህ ቦታ ላይ ለምሳሌ ይሄን ብነካው ተርሚኔት ይለኛል። ልክ እንደዚህ ተርሚኔሽን አድርጎ ራሱ እንዲያስወጣችሁ ምን ማድረግ ይኖርባችኋል ማለት ነው፣ መሙላት ይኖርባችኋል ማለት ነው። ይሄን ነው። ሌላው እዚህ ቦታ ላይ ደግሞ ለአንድ አመት የነበረው መሻሻሉን ያው ባለፈ ቪዲዮ ሰርችላችኋለሁ። ለ24 ወር ወይም ደግሞ ለ2 አመት አድርጓል ቴሌግራም ማለት ነው። ይሄን ገብታችሁ ቴሌግራም ኢፍ ኦንላይን ባትገቡ ማለት ነው ቴሌግራም አውቶማቲካሊ አካውንታችሁን ዲሌት እንዲያደርገው
ምን ማድረግ ይኖርባችኋል ማለት ነው። እንደ አመት የነበረውን ወደ 2 አመት ስላደረገው 2 አመት ላይ አድርጉ። ስለነበረን ጊዜ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ወንድሞቼ እህቶቼ ክበሩልኝ። በአዲስ መረጃ እስከምመለስ ወይም ደግሞ የሚሰራላችሁ የምትፈልጉት ካለ ዲስክሪፕሽን ቦክስ ላይ አስቀምጡልኝ። ስለነበረን ጊዜ አመሰግናለሁ። መልካም ጊዜ፣ ክበሩልኝ።